ጠያቂዋ ሱሲ። ከዕለታት አንድ ቀን በጣም በሚያምር ጠመዝማዛ ወንዝ አጠገብ ባለ የሳር ሜዳ ውስጥ የምትኖር ወፍ ነበረች። የወፏ ስም ሱሲ ይባላል። ሱሲ ነገሮችን የማወቅ ጉጉት ስላላት ሁሌ አካባቢዋን በደንብ ታስተውል ነበር። ዛሬ ጓደኛዬ ዳክ ጋር ልዋል እስኪ ብላ መሄድ ጀመረች። ከዛ ሱሲ አንድ ትልቅ ቡናማ ዳክዬ ጭንቅላቱን ወደ ውሃ ውስጥ አጥልቆ የጭራዎቹ ላባዎች ቀጥ ብለው ተንሳፈው ተመለከተች። ዳክዬው ከወንዙ ውስጥ ተመልሶ ከመውጣቱ በፊት ለጥቂት ጊዜ ውሃ ውስጥ ቆየ። ከዛ አንድ ቀንድ አውጣ ይዞ ወጣ። ምን እየተፈጠረ ነው? አለች ሱሲ በጣም በመገረም። ከዛ ጓደኛዋ ዳክ አግኝቷት ሰላም ሱሲ፣ ምን አይተሽ ነው እንደዚህ የደነገጥሽው? ብሎም ጠየቃት። ከዛ ሱሲ ሰላም ጓደኛዬ፣ ወደ አንተ እየመጣው እያለ አንድ ዳክዬ ውሃ ውስጥ ገብታ ለረጅም ጊዜ ቆይታ ምንም ሳትሆን ወጣች። እኔም በጣም ገረመኝ አለችው። ከዛ ዳክ መልሶ እኛ ዳክዬዎች ልዩ ተሰጥኦ አለን። አፍንጫዬ ጋር ያሉትን ትናንሽ ቀዳዳዎች አየሻቸው? ውሃው ውስጥ ስንገባ ውሃው ወደ ሳንባችን እንዳይገባ እንዘጋቸዋለን አላት። ከዛ ሱሲ የዳክ አፍንጫዎች እያየች ከዚህ በፊት እነዚያን አላየዋቸውም ነበር። ስለዚህ ዳክዬዎች እስትንፋሳቸው ይዘው ትንንሾቹን ያፍንጫቸው ቀዳዳ ይዘጉታል ማለት ነው ብላ ጠየቀችው። ዳክም አዎ ልክ ነሽ፣ እግራችንም ሌላኛው ጠቃሚ የሰውነታችን ክፍል ነው። እግሬን ተመልከቺ አላት። አንዱን ሰፊና ጠፍጣፋ እግሩን ዘርግቶ እነዚህ ድርብ እግሮች ያያቸው እንደ መቅዘፊያ ይጠቅማሉ። ውሃው በተቀላጠፈና በፍጥነት እንድንገፋው ይረዱናል። ይህ ማለት ደግሞ በውሃው ውስጥ ለረጅም ጊዜ መቆየት ሳያስፈልገን ምግባችን እንድናገኝ ያግዘናል አላት። በእውነቱም ድንቅ ፍጥረቶች ናችሁ አለች በመደነቅ። በድጋሚ ደግሞ በድንገት አንድ ደማቅ ሰማያዊ ድራጎን ፍላይ በውሃው ላይ እያንዣበበ አየች። ዳክ ድራጎን ፍላይ ሁሌም በውሃው አቅራቢያ ብዙ ጊዜውን ያሳልፋል፣ ነገር ግን አይዋኝም ብላ ጠየቀችው። ከዛ ዳክ ጥሩ ጥያቄ ነው ሱሲ፣ ድራጎን ፍላይ በጣም አስደናቂ ፍጥረቶች ናቸው። ህይወታቸው በውሃ ውስጥ የሚጀምሩት እንደ አንዳንድ አሳዎች ልዩ ዘይቤዎችን በመጠቀም ነው። ካደጉ በኋላ ደግሞ ለመኖር አየር ስለሚያስፈልጋቸው መብረር ይጀምራሉ አላት። ከዛ ሱሲ በጣም ገርሟት ስለዚህ የተለያዩ እንስሳት በውሃ ውስጥና ከውሃው ዙሪያ የተለያየ የኑሮ ዘይቤ ያላቸው ማለት ነው? ከዛ ዳክ በትክክል፣ እዛ ጋር ያለው ኦተርስ ያለምንም ጥረት ከውሃው ውስጥ ሲዋኝ ይታይሻል አላት። ኦተር በጣም ጎበዝ ዋናተኞች ናቸው፣ ግን ልክ እንደኔና እንዳንቺ አየርን ነው የሚተነፍሱት። ትንፋሻቸውም ለረጅም ጊዜ ይይዛሉ። ወደ ውሃ ውስጥ በመጥለቅ ረገድ ደግሞ የሰውነታቸው ቅርጽ ያግዛቸዋል አላት። በጣም ነው የማመሰግነው ጓደኛዬ፣ ዛሬ ብዙ ነገር ነው ያወቅኩት። በቃ ቀኑ ሳይጨልም ወደ ቤቴ ልሂድ ብላ ወደ ቤቷ ጉዞ ጀመረች። ሱሲ ወደ ቤቷ ደስ ብሏት እየተራመደች እያለ በዓለም ውስጥ ስላሉት የተለያዩ እንስሶች የሚኖሩበትና የሚተነፍሱበት መንገድ በመደነቅ ይሄ ያወቀችበት ምክንያት ደግሞ ጥያቄዎችን በመጠየቅና በመማር ነው። እና ሁሌ የማታውቀው ነገር ካለ ደፍራ መጠየቅ እንዳለባት ወሰነች።